መንገዶችን የምትሰሯቸው ሰዎችን ለማገናኘት ባህልን ቦታንም ለማቀራረብ ነው። አንዳንድ መንገዶችን ግን ሰዎች የሚሰሯቸው በቀጥታ ሰውን ወደ አደጋ ለማጓጓዝ ይመስላል። ከገደል የሞት ወጥመድ እስከ በረዶዋማ መትረፍ ራሱ ዋስትና የማይሰጥበት እነዚህ መንገዶች ብቻ አይደሉም፣ አንድ ስህተት የመጨረሻ ሊሆን የሚችልበት ቦታ ጭምር እንጂ። በዚህ ቪዲዮ ዓለም ላይ ከሚገኙ በጣም አደገኛ መንገዶች ወደር ያልተገኘላቸውን የመጀመሪያዎችን አምስቱን ላስቃኛችሁ ወደድኩ። ስለዚህ ቀበቷችሁን ጠበቅ፣ ምክንያቱም በህይወታችሁ ልትረሱት የማትችሉትን መኪና ልታሽከረክሩ ስለሆነ። ዓለም ላይ ከሚገኙት እጅግ ከሚያስፈሩ መንገድ ውስጥ በአምስተኛ ደረጃ የሚቀመጠው አላስካ ውስጥ የሚገኘው ጄምስ ደልተን አውራ መንገድ ነው። ይህ የበረዶ መንገድ ተብሎ የሚጠራው አውራ ጎዳና 414 ማይል የሚደርስ በአላስካ መሃል የሚዘረጋ የተነጠለ የበረዶ መንገድ ነው። በጣም ቀዝቃዛ፣ እጅግ ሩቅና በጭካኔ ይቅር የማይል መንገድም ጭምር ነው። ጄምስ ደልተን መንገድ የነዳጅ ኢንዱስትሪን ለመደገፍ ተብሎ በ1974 ዓ.ም የተገነባ መንገድ ነው። በዚህ መንገድ ላይ 3 ትናንሽ ከተሞች ብቻ ሲገኙ አይበለውና የመኪና ብልሽት ቢገጥማቸው እርዳታ የምታገኙት ከብዙ ቀን በኋላ ነው። እርዳታውንም ለመጠበቅ የምትገደዱት ሙቀቱ እስከ 50 ዲግሪ ፋራናይት በታች የሚሆነው ፍሪጅ ቦታ ነው። ፈጣን ንፋስ፣ ጥቁር በረዶና ያልታሰበ የበረዶ ዝናብ አጭሩን መንገድ እንኳን የህይወት ወይንም የሞት ውድድር ነው የሚያደርግባችሁ። ይህ የበረዶ መንገድ አውራ ጎዳና ብቻ አይደለም፣ በረዶ የሆነ ብረትና ሰዎች ትዕግስታቸው የሚፈተንበት ቦታ ጭምር እንጂ። በዝርዝራችን ውስጥም አምስተኛ ላይ ያስቀምጠነዋል። ዓለም ላይ እጅግ አደገኛ ከሆኑ መንገዶች ውስጥ በአራተኛ ደረጃ የሚቀመጠው ኒውዚላንድ የሚገኘው ስኪፐርስ ካኒዮን መንገድ ነው። በጣም የሚያምር ነገር ግን ገዳይ የሆነ መንገድ። ኒውዚላንድ የምትታወቀው በውበቷ ቢሆንም አንዳንድ ውበቷ እውነተኛ አደጋን የደበቀ ቦታ ነው። የስኪፐር ካኒዮን መንገድ ከውበቱ የተነሳ የፖስት ካርድ ነው የሚመስለው። ከዚህ ከሚያምረው እይታ ጀርባ ግን ከምድራችን በጣም አደገኛ የመኪና ጉዞ ይገኛል። የማይመች ጠባብና ንፋሳማ የአየር ንብረት የማንኛውም የስኪፐር ካኒዮን መንገድን የጀመረ ሹፌር ፈተና ብቻ ሳይሆን የእያንዳንዱ ቀን የጸሎት ርዕሳቸው ነው። የመንገዱ አንዳንድ መታጠፊያዎች በመኪናዎች ጎማና ሞት የሚያስከትል ስንዝር ብቻ ነው ያለው። የመኪና ኢንሹራንስ ካምፓኒዎች ሊሰሙት የማይፈልጉት ስም ቢኖር ይህ ስኪፐር ካኒዮን መንገድ ነው። ደፍሮም በዚህ ጉዳይ ላይ የሚቆምር ካምፓኒ አልተገኘም። ስኪፐር ካኒዮን መንገድ በመጀመሪያ የተጠረበው በ1800 ቢሆንም እስካሁን የተሻሻለ ነገር የለውም። ከዚህ የተነሳ አስፈሪነቱ ከዛሬ 150 ዓመት በፊት የነበረው እንዳለ ነው። ስኪፐር ካኒዮን መንገድ ታሪክና ፍርሃትን ጎን ለጎን የምታሽከረክሩበት መንገድ ነው። ይህም መንገድ ከዝርዝራችን ውስጥ በአስፈሪነቱ በአራተኛ ደረጃ ላይ ተቀምጧል። ምድራችን ላይ ከተሰሩ መንገዶች ውስጥ በአስፈሪነቱ በሶስተኛ ደረጃ ላይ የተቀመጠው ታምረኛው ጓሊንግ የዋሻ መንገድ ነው። ይህ መንገድ የሚገኘው በቻይና ሲሆን የተሰራውም በሚደንቅ ሁኔታ አርሶ አደሮች የታይዋን ተራራን በመዶሻና በመቆርቆሪያ ተራራውን በመፈልፈል ነው። ጓሊንግ የዋሻ መንገድ በሰው ልጆች ከተሰሩ መንገዶች ውስጥ በአደገኛነቱና በአስደናቂነቱ ወደር የማይገኝለት መንገድ ነው። ይህ መንገድ ጠባብ፣ ጨለማ፣ የተከበበውም ቀጥ ባለ ገደል ነው። የዚህ መንገድ ብቸኛ የብርሃን ምንጭም መንገዱን መጨረስ ብቻ ነው። ከመጥበቡም የተነሳ አንድ መኪናን በተአምር የሚያሳልፍ መንገድ ነው። ብርሃን የለም፣ መደገፊያ የለም። እዚህ መንገድ ላይ ስህተት አይፈቀድም። በዚህም ምክንያት በሹፌሮች አንድ የተሳሳተ ጥፋት ተመልሳችሁ አትወጡበትም። የአካባቢው ሰው ይህንን አደገኛ መንገድ የሰሩት የተነጠለውን አካባቢያቸውን ከተቀረው ዓለም ጋር ለማገናኘት በማሰብ ነው። በአስፈሪነቱም በሶስተኛ ደረጃ ላይ ያስቀምጠነዋል። ዓለም ላይ እያገለገሉ ካሉ መንገዶች ውስጥ በአስፈሪነቱ በሁለተኛ ደረጃ ላይ የሚቀመጠው መንገድ ህንድ ውስጥ የሚገኘው ዞጂላ መተላለፊያ መንገድ ነው። ይህም መንገድ ካሽሚርና ላዳክ የሚባሉ ከተሞችን በረዶ ካልያዛቸው ብቻ የሚያገናኝ መንገድ ነው። በዞጂላ መተላለፊያ መንገድ የበረዶ አውሎ ንፋስ ከየትም ሊመጣ ይችላል ብቻ ሳይሆን ጠባቡን መንገድ በመሸፈንና ሙሉ በሙሉ የበረዶ ጭጋግን በመፍጠር ሹፌሮችን የሚያስቸግር መንገድ ነው። ምንም አይነት ትርፍ መንገድ የለም።
በሹፌሮችና በሞት መካከል 1 ኢንች ብቻ ነው የሚኖረው። በዚህ መንገድ ላይ የመከላከያ መኪናዎችን ጨምሮ መኪኖች የሚሰለቡበት መንገድ ነው። በተለይ በክረምት ይህ መንገድ ለእንቅስቃሴ እጅግ አስቸጋሪ ከመሆኑ የተነሳ መኪኖች ለሰዓታት የሚቆሙበት መንገድ ነው። ዞጂላ መተላለፊያ መንገድ መተላለፊያ ብቻ አይደለም፣ ከነገሮች ጋር የሚካሄድ የጦር ሜዳ እንጂ። ይህንን ህንድ ውስጥ የሚገኘውን ዞጂላ መንገድ ዓለም ላይ ከሚገኙ አደገኛ መንገዶች ውስጥ በሁለተኛነት ደረጃ አስቀምጠነዋል። ምድራችን ላይ እስከዛሬ ከተሰሩ መንገዶች ውስጥ በአደገኝነቱ በአንደኛ ደረጃ ላይ የተቀመጠው መንገድ ሰሜን ዩንጓል ተብሎ የሚጠራው መንገድ ነው። ይህ በቅጽል ስሙ የሞት መንገድ ተብሎ የሚጠራው መንገድ የሚገኘውም ቦሊቪያ ውስጥ ነው። መንገዱ የተሰራው ላፓዝ እና ኮሮካ የተባሉ ቦታዎችን ለማገናኘት የተሰራ ሲሆን ዓለም ላይ ካሉ መንገዶች እጅግ አደገኛ ከሚባሉ መንገዶች ውስጥ ይገኛል። አዲሱ አውራ መንገድ ከመሰራቱ በፊት በዓመት እስከ 300 ሰዎች የሚሞቱበት ዝነኛ መንገድ ነበር። ሰሜን ዩንጓል መንገድ አውቶቡሶችና ገልባጮች በብዛት በመንሸራተት ወደ ገደል የሚገቡበት መንገድ ነው። በዚህ መንገድ ላይ ሞተረኛ እንኳን ሳይቀር እድላቸውን የሚሞክሩበት መንገድ ሲሆን ሁሉም ሹፌሮች በእርግጠኝነት መዳረሻው ላይ አይደርሱም። ይህም ለሹፌሮች መንገድ ሳይሆን ከግራቪቲ ጋር ቁማር መጫወት ነው። ይህም ቦሊቪያ ውስጥ የሚገኘው የሰሜን ዩንጓል መንገድ ዓለም ላይ የሰው ልጆች ከሚጠቀሟቸው መንገዶች ውስጥ በአስፈሪነቱ በአንደኛ ደረጃ ላይ የተቀመጠ ነው። በስተመጨረሻም እነዚህ መንገዶች ብቻ ሳይሆኑ በሰው ልጅና በተፈጥሮ መካከል የሚደረግ ጦርነት ነው። የተጠረበ ገደል ይሁን በበረዶ የተሸፈነ እያንዳንዱ መንገድ የሰው ልጆችን ዕውቀትና ኢንጂነሪንግን የሚፈትን ነው። እዚህ ጋር ጥያቄው ግን እናንተ በዚህ መንገድ ላይ መኪና ታሽከረክራላችሁ ወይ ነው?